ዛሬ የምንማረው በመንፈስ ቅዱስ ስለመመራት ወይ ደግሞ መሪያችን መንፈስ ቅዱስ። እስቲ መንፈስ ቅዱስ ወይ እወድሃለሁ ስትሉ ከልባችሁ አንዱ የመንፈሳዊ መሪ ዳዊት እንዳለው የልቤን ሐሳብና አንደበቴን ቃል አንድ አድርግ። አንዱ የመንፈሳዊ መሪ በሉ ስላልኳችሁ አይደለም፣ ልክ ስላችሁ አስገቡት፣ ከዚህ ጋር አምጡት። ካልሆነ ከአንደበት ብቻ የሚሆን ነገር ኃይል የመግለጥ አቅሙ ትንሽ ነው። ከመግለጥ ኢየሱስ ይሁን። ስለዚህ መንፈስ ቅዱስ እወድሃለሁ ስንለው ከዚህ ጋር ጀምሩና ከመግለጥ ኢየሱስ ይሁን በዚህ አምጡት። ካልሆነ የጌታ ኢየሱስ ፈሪሳውያንና በዛ ጊዜ የነበሩ ሰዎችን ኢሳያስ እንዳለው ይህ ሕዝብ በልቡ ሳይሆን በአፉ ብቻ በከንፈሩ ያከብረኛል። ያ ማለት ከንፈር የሚያከብርበት ሌቭል አለ ማለት ነው። የሰው ዓለም ይባላል። በከንፈር ማውራት ወይ ደግሞ በአንደበት እግዚአብሔርን ማመስገን፣ ሰውን ማመስገን ከልብ ያልጀመረ ማለት ነው። እግዚአብሔር የሚያየው ግን የልብ ነው። እግዚአብሔር የልብ አምላክ ስለሆነ ከአንደበት ወይ ከዚህ ብቻ የሆነ ለሰዓታት ጸሎት ለሰዓታት ንግግር ይልቅ የአንድ ደቂቃ ከዚህ የመጣ ጸሎት ዘመኑን ይቀይራል። የእግዚአብሔር ሰው ያቤት የጸለየው 1 ሚኒት አይደል? እግዚአብሔር ግን ሰማው፣ አደረገለት። አምላኬ ሆይ ባርከኝ፣ አገሬንም አስፋ፣ እንዳታሳዝን እጅ በእኔ ላይ ትሁን። እግዚአብሔርም ሰማው። ይሲ አንዳንድ ጸሎቶች ኢየሱስ ያድናል። አንድ ደቂቃ ላይ ሞላ ይችላል። ብቻ ከዚህ ይሁን፣ ብቻ ከዚህ ይሁን። ኢየሱስ ጌታ ነው። ስለዚህ አሁን መንፈስ ቅዱስን እወድሃለሁ ስንለው ከዚህ ይሁን። በምስል አልኳችሁ እንዳይሆን ማለት ነው። ተባረኩ። ጌታ መንፈስ ቅዱስ እወድሃለሁ ብለዋል። ጌታ መንፈስ ቅዱስ አከብርሃለሁ ብለዋል። ለቤዛ ቀን ስላተምከኝ አመሰግናለሁ። ወደ እውነት ሁሉ ስለመራኸኝ አመሰግናለሁ። ጌታ መንፈስ ቅዱስ አጽናኝ ስለሆንክ አመሰግናለሁ። አሜን። ክብር ለኢየሱስ ይሁን። ኢየሱስ ጌታ። ስለዚህ መንፈስ ቅዱስ መሪያችን ነው የሚለው ርዕሱ። ሁላችንም ወደ ዮሐንስ ወንጌል ምዕራፍ 16 እንሄዳለን። ዮሐንስ ወንጌል ምዕራፍ 16 እንደማር ጣፈጠ ስምህ በአፌ ላይ ከስምህ የሚበልጥ ስም ይገኛል ወይ? ስም ይገኛል ወይ? ሰዎች ተሰብስበው ለስምህ ሰገዱ፣ ከስማቸው ይልቅ ስምህን ወደዱ፣ ስምህን ወደዱ። ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 እንደማር ጣፈጠኝ ስምህ በአፌ ላይ ስም ይገኛል ወይ? ስም ይገኛል ወይ? ሰዎች ተሰብስበው ለስምህ ሰገዱ፣ ከስማቸው ይልቅ ስምህን ወደዱ፣ ስምህን ወደዱ። ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ ኢየሱስ ኢየሱስ። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስለ መሪያችን መንፈስ ቅዱስ ነው እያየን ያለነው። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 አነባለሁ። ግን እርሱ የእውነት መንፈስ እርሱ የሚለው ጌታ መንፈስ ቅዱስ ነው።
ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ሃሌሉያ። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እዚህ ጋር ስለ ጌታ የመንፈስ ቅዱስ ጌታ ኢየሱስ ሲናገር ሶስት ነገር ተናገረ። እርሱ የእውነት መንፈስ ነው፣ የእውነት መንፈስ ነው፣ ወደ እውነት ይመራችኋል። እዚህ ማንነቱ የእውነት መንፈስ ነው፣ አደራረጉ እውነት መንፈስ ስለሆነ ወደ እውነት ይመራችኋል። ክብር ለኢየሱስ ይሁን። የሚሰማውን ሁሉ ይነግራችኋል እንጂ ከራሱ አይናገርም። ክብር ለጌታ ይሁን። የሚመጣውንም ይነግራችኋል። ሃሌሉያ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ድምቀታችን ነው። መንፈስ ቅዱስ የቤተ ክርስቲያን ውበት ነው። መንፈስ ቅዱስ የክርስትና ውበት ነው። ስለዚህ ያለ መንፈስ ቅዱስ ክርስትና የሆኑ ሰዎች ስብስብ ነው። እንደ እድር እንደ አክሲዮን አይነት ምንም አይለይም። ቤተክርስቲያን ያደረጋት መንፈስ ቅዱስ ነው። አያችሁ ሐዋርያት ሥራ ምዕራፍ 2 ላይ ጌታ ኢየሱስ ምዕራፍ 1 ላይ አቤላ ከዋስጣኝ ሲመጣ የአብ ተስፋ ሲመጣ እንዳለው ምዕራፍ 2 ላይ ሲመጣ ቤተክርስቲያን ጀመረ። ክብር ለኢየሱስ ይሁን። ሐዋርያት በሙላት ተገለጡ። ሐዋርያት በኃይል ተገለጡ። ሐዋርያት በክብር ተገለጡ። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ሲመራ ወይ ደግሞ ይመራችኋል ሲል አንደኛው መንገድ ማሳየት። መንፈስ ቅዱስ ሲመራ መንገድን ያሳየናል። መንፈስ ቅዱስ ሲመራ አካሄድን ያሳየናል። መንፈስ ቅዱስ ሲመራ አካሄድ አደራረግን ያሳየናል። ክብር ለኢየሱስ ይሁን። እሱ መሪያችን ስለሆነ ሃሌሉያ። አንደኛውና ዋናው ነገር መንፈስ ቅዱስ ሊመራን የመጣው ኢየሱስ ጌታ። ሌላኛው ስፍራ ላይ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16 ላይ አጽናኙ ይላል። ሌላው ማንነቱ ማጽናናት። እስቲ ያጽናናኛል። መጽናናት የሚያስፈልገው ሳምባዲ ያዘነ ማለት ነው። ተስፋ የቆረጠ ማለት ነው። በጣም ምንም ነገር የከበበው ጨለማ የከበበው ማለት ነው። መንፈስ ቅዱስ መጥቶ ብርሃን ያደርጋል። ይህ መንፈስ ቅዱስ ደግሞ በእኔ ውስጥ ነው ያለው፣ በአንቺ ውስጥ ነው ያለው፣ በአንተ ውስጥ ነው ያለው። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ይመራናል ስንል መሪ ሁል ጊዜ ከፊት ነው ያለው። ከፊት ነው ያለው ወይስ ከፊት ነው ያለው? ከጎን የሆነ መሪ የለም። ስለ ሊደርሺፕ ስታጠኑ መሪ ከፊት ነው አይደል? ስለ መሪነት ማለት ነው። ከጎን የሆነ መሪ የለም። ካጠገብ ወይ ደግሞ እዛ የሆነ መሪ ከፊት ነው። ስለዚህ መንፈስ ቅዱስ ሁሌ ሲመራን ከፊት ነው። አሁን አንዳንዴ የምንሳሳተው እኛ ከፊት እንሆናለን። ይዛችሁኛል? እኛ ከፊት እንሆናለን። መንፈስ ቅዱስ መሪ ነው ሲባል እርሱ ሲፈልግ የሚመራው የሆነ ነገር፣ እኛ ስንፈልግ የምንመራው የሆነ ነገር ያለ ይመስለናል። ስንፈልግ የምንመራው ነገር የለም። ሁል ጊዜ መንፈስ ቅዱስ የኛ ነገር ይመራል። እዚህ ላይ ግን ፍቃድ ያስፈልጋል። መንፈስ ቅዱስ ከዚህ በኋላ ራሴ መራቸውን ነገሮች ሁሉ ትቼ በአንተ እጅ አስቀምጣለሁ። አንተ ነገሮቼን መራ፣ አንተ ቤቴን መራ፣ አንተ ክርስትና ሕይወቴን መራ፣ አንተ አገልግሎቴን መራ፣ አንተ ስራ ቢዝነሴን መራ፣ አንተ ትዳሬን መራ፣ አንተ ጤናዬን መራ። ነገሬን ሁሉ በአንተ እጅ አስቀመጥኩ። አሜን ሃሌሉያ። ስለዚህ መንፈስ ቅዱስ መሪያችን ነው ካለ ከፊት ነው። ከፊት እንዲሆን መፍቀድ አለብን። ብዙ ጊዜ የምንፈቅድ ይመስለናል አይደል? ብዙ ጊዜ አንፈቅድም። ስለማንፈቅድ ነው አታሳዝኑት፣ አታስቆጡት አይደል? ገፋም ሲል አታስመርሩት የሚባልበት ስፍራ አለ። ስለዚህ መንፈስ ቅዱስ የሚያዝነው ከፊት ስላልሆነ ነው ማለት ነው። ያድናል ኢየሱስ። ክብር ለኢየሱስ ይሁን። ሌላኛው ለፈቃዱ እንጂ ለፈቃዳችን አይመራንም። አሁን እዚህ ጋር ብዙ ጊዜ ሊዋሃድ የሚያስፈልገው ለፈቃዱ ነው እንጂ ለፈቃዳችን አይመራንም። ለምሳሌ የሆነ የኔ ፍቃድ የኔ መሻት አለና ይህን ማስፈጸም መራኝ ብለው መንፈስ ቅዱስ አይመራንም። መንፈስ ቅዱስ የሚመራን ለፈቃዱ ነው። መንፈስ ቅዱስ የሚመራን ለእግዚአብሔር ፍቃድ ነው።
መንፈስ ቅዱስ የሚመራን እንደ ቃሉ ለሆነው ነገር ነው። ክብር ለኢየሱስ ይሁን። ብዙ ጊዜ የእኛን መሻት መንፈስ ቅዱስ እንዲያደርገው የምንፈልግ ነገር አለ። ለእኛ መሻት ለእኛ ለሆነ ነገር መንፈስ ቅዱስ እንዲያከናውንልን የምንፈልገው ነገር አለ። መጀመሪያ ግን ፍቃድን ነው ወይ? ሃሌሉያ አሜን። እግዚአብሔር ያለ ማን ነው? ስለዚህ ለመንፈስ ቅዱስ እውቅና እንሰጠዋለን። አሜን። እውቅና እንሰጠዋለን። አሜን። ልክ ለአንድ አገር መሪ፣ ልክ ለአንድ ድርጅት ማኔጀር፣ ልክ ለሆነ ነገር ባለቤቱ ወይም መሪ ለሆነው ይህ የዚህ አገር መሪ ነው እንላለን። ትራምፕ ብላችሁ የምን አገር መሪ ነው? የአሜሪካ አይደል? አይደል? ስለዚህ እውቅና ዓለም ሰጥቶታል። የአገሩ ሕዝብ እውቅና ሰጥቶታል። ለምን? መሪው ትራምፕ ነው እያለ የሕይወታችን መሪ መንፈስ ቅዱስ ነው። አሜን። ስለዚህ እውቅና መስጠት አለብን። ጌታው አንተ የሕይወቴ መሪ ነህ፣ የትዳሬ መሪ ነህ፣ እንደ ቃል በሆነ ነገር ትመራኛለህ የምንልበት አቅምና ኃይል ውስጥ መግባት አለብን። አሜን። ካልሆነ የሰው ልጅ የተለያየ ነገር ሊመራው ይችላል ከመንፈስ ቅዱስ ውጭ። ያድናል ኢየሱስ። አሜን። አንደኛው አሁን እንዳልኳችሁ በራሳችን ምኞት፣ በራሳችን ፍላጎት፣ በራሳችን መሻት መመራት የምንፈልግበት ጊዜ አለ። ከዛ ያኔ በእኛው ነገር ሄደን የሆነ ነገር ሳይሳካልን እግዚአብሔር ተወኝ፣ እግዚአብሔር እኮ እንደዚህ ያደረገኝ የምንልበት ጊዜ ሊመጣ ይችላል። ግን እግዚአብሔር አልተወንም፣ ትቶንም አያውቅም። እስከ ዓለም ፍጻሜ ምን እላችኋለሁ አልተዋችሁም ብሎናል ጌታ ኢየሱስ። በእኛው መሻት እየሄድን ስለሆነ። ሁለተኛው የዓለም የጨለማው ሲስተም ወይ ደግሞ ሰይጣን ሊመራን ይችላል። መንፈስ ቅዱስ ምንድን ነው? መንፈስ ነው። መንፈስ ነው። አያችሁ፣ ሰይጣንም መንፈስ ነው። መንፈስ በባህሪው መመራት ነው የሚፈልገው። መመራት ይፈልጋል። ዶሜን ማድረግ ይፈልጋል። መግዛት ይፈልጋል። ክብር ለኢየሱስ ይሁን። ለዛ ነው ሳያስፈቅዱ አጋንንቶች ሰው ውስጥም ይሁን ሰው ውስጥ መግባት ካልቻሉ እንስሳም ውስጥ ይሁን የሆነ ነገር ውስጥ ገብተው መሻታቸውን ማድረግ ይፈልጋሉ። ለምን? መንፈስ ሁሉ ጊዜ መመራት ነው የሚፈልገው። ለዛ ነው መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል። አሜን። ክብር ለኢየሱስ ይሁን። ከመንፈሱ ቅዱስ ውጪ የሆነ መንፈስ ሁሉ እውነት ወዳልሆነ ነገር ይመራችኋል። በጣም ግልጽ ነው። መንፈስ ቅዱስ ብቻ ነው ወደ እውነት ይመራ። እውነትም ኢየሱስ ነው። አሜን። ሌላ እውነት ስለሌለ ለዛ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ መንፈስ ቅዱስ ወደ እውነት ይመራናል ሲል መንፈስ ቅዱስ ወደ እኔ ይመራችኋል፣ ወደ ቃሌ ይመራችኋል፣ ወደ አሰራሪ ወደ እግዚአብሔር ሐሳብ ይመራችኋል እያለ ነው። ክብር ለኢየሱስ ይሁን። አሜን። ኢየሱስ ጌታ ነው። አሜን። ጌታ ድንቅ ነው። አሜን። ስለዚህ መንፈስ ቅዱስ ካልመራን መሻታችን ሊመራን ይችላል። የኛ ፍላጎት፣ የኛ ኤክስፒሪየንስ፣ የኛ ልምድ፣ የኛ አካሄድ ሊመራን ይችላል። ሰይጣን ወይ ጨለማው ሊመራን ይችላል። ሌላኛው በሰዎች ሐሳብ፣ በሰዎች መሻት ልንመራ ይችላል። ሰዎችን በመከተል ማለት ነው። ጌታ ሲናገር እውሮች ናቸውና እውሮች ይመራቸዋል። እውርን ከመጋር ተያይዘው ገደል ይገባሉ። ስለዚህ እውር የሆነ እውር እያለ ያለው ሰው ነው፣ ስፒሪት ነው። እውር የሆነ ሰው እውር ስላችሁ ይሄ ስጋዊ አይን አይደለም፣ የልቦና አይኑ ይታወረ ማለት ነው። ስለዚህ ሰው ሊመራ ይችላል ማለት ነው። በታወረ ማንነት ሊመራ ይችላል ማለት ነው። ክብር ለኢየሱስ ይሁን። ጨለማ ሊመራ ይችላል፣ ሰይጣን እንዳለው ማለት ነው። ዓለምን እየመራ ይላል ሐዋርያው ጳውሎስ ምን አለ? ድሮ በአየሩ አለቃ ሐሳብ ትመሩ ነበር። ስለዚህ መናፍስቱ ህዝቡን ምን ይሉ ነበር? ይነዱ ነበር ማለት ነው። ጌታ ኢየሱስን ከዚህ ነፃ ወጣ። አሜን። በመንፈስ ቅዱስ ወደ መመራት አመጣ። አሜን። ክብር ለኢየሱስ ይሁን። አሜን። ሌላኛው በዓለም ድምፅ መመራት፣ በአካባቢ ድምፅ መመራት፣ በሲዝኑ ጉዳይ መመራት። የዓለም ድምፅ ማለት ድምፅ አለው። ዓለም ሰዎች ያቀናጁ ሲስተም ድምፅ አለው። ለምሳሌ የዓለም ዋንጫ ሲባል ሰምታችኋል ወይ? ኦሎምፒክ ሲመጣ ሰው ሁሉ በዛ ሐሳብ ነው የሚመራው ነው አይደለም? ሁሉ ማሊያ ይገዛል አይደለም? የኳስ ደጋፊ ነው፣
ስለዚህ ያ ነገር መግቶታል። የዚህኛው ደጋፊ ያን ደጋፊ ሊደበድበው ሊገድለው ድረስ ይችላል። ማን ይመራው? የዓለም መንፈስ፣ የዓለም አደራረግ ከሰይጣን ጋር ሆኖ ያንን መግተውታል ማለት ነው። መንፈስ ቅዱስ ግን ወደ እውነት ብቻ ይመራናል። ኢየሱስ ጌታ። ሌላ እውነት ደግሞ የለም። ሙሉ የሆነው እውነት ኢየሱስ ነው። ሙሉ እውነት ይባላል። አብሶሉትስ የማይሸራረፍ ሙሉ እውነት የሆነው ኢየሱስ ነው። ከጌታ ኢየሱስ የመነጨ እውነትና እውነት ብቻ ወደ ሆነው መንፈስ ቅዱስ የሚመራ ኢየሱስ ጌታ። ክብር ለኢየሱስ ይሁን። ለምሳሌ 10% እውነት የሚመስል ወደ እውነታ የሚባል ነገር አለ። ሌላ ቀን ለማጋወለ እሷን 10% ሰጥቶ 90% ውሸት ሰይጣን ይዞት የሚመጣል። ወደ ሔዋን ይመጣል። ምን አላት? ይህ በበላችሁ ጊዜ ትሞታላችሁ ተብለናል አለ። አይ አትሞቱ ማለት ፊዚካሊ እንደማይሞቱ እውነት የሚመስል ነገር ነገራት። 90% ግን ውሸት ነው የሰጣት። አይ እንደ እግዚአብሔር ነው የምትሆኑት። ኢየሱስ ጌታ። አያችሁ፣ እውነት የሚመስል የሆነ እውነታ የሚመስል እውነት ፍጹም እውነት ያልሆነ ነገር ቀባብተው ውስጡ ግን መርዝ የሆነ ነገር ነው ሰይጣን የሚሰራው። ጌታ መንፈስ ቅዱስ ግን ወደ እውነት ሁሉ ይመራናል። ክብር ለኢየሱስ ይሁን። ስለዚህ ወደ እውነት ይመራናል ስንል፣ ወደ ጌታ ኢየሱስ ይመራናል ስንል፣ ወደ ጌታ ኢየሱስ ሐሳብ፣ ወደ ጌታ ኢየሱስ ፈቃድ፣ ወደ ጌታ ኢየሱስ አደራረግ፣ ወደ ጌታ ኢየሱስ አፈጻጸም ይመራናል። ወደ ቃሉ ይመራናል ማለት ነው። ብዙ ጊዜ ብለናል፣ ጌታና ቃሉ አንድ ነው። አሜን። ጌታና ቃሉ አንድ ነው። ኢየሱስ ያድናል። ስለዚህ መንፈስ ቅዱስ ማንን ነው የሚመራው? ለተቀበሉት። ክብር ለኢየሱስ ይሁን። ለተቀበልነው ሌላውን በህሊና ምክር ሊሰጥ ይችላል። ለምን? የእግዚአብሔር ፍጥረት ሁሉም ስለሆነ ማለት ነው። በህሊና የሆነን መልካምን ምክር ሊያመጣ ይችላል። መንፈስ ቅዱስ ግን በእኛ ውስጥ ገብቶ የሚመራን ሃሌሉያ፣ ኢየሱስ ጌታ። መንፈስ ቅዱስ ግን በእኛ ውስጥ ገብቶ የሚመራን ዳግም ስንወለድ ብቻ ነው። በኋላ እዚህ ጌታ ያልተቀበለ ካለ ጌታ መቀበል ማለት ጌታ ኢየሱስን በልብ ማነስ ማለት ነው። ካለም በኋላ እንጸልያለን። መልካም እድል ስለሆነ ክብር ለኢየሱስ ይሁን። መልካም እድል፣ ውድ እድል፣ የማይገኝ እድል ስለሆነ ምክንያቱም ባለፈው ተነጋግረናል። መንገድ ላይ ልጆች ወይ መንገድ ላይ ስንመሰክር ኢየሱስ ያድናል ስንል ሰማያዊ የሆነውን ጥበብ እየመሰከረ ነው ብለናል። ስለዚህ ኢየሱስ ያድናል ሲሉ እውነት የሆነውን መንገድ መንፈስ ቅዱስ በእነሱ ውስጥ እየመሰከረ፣ ክብር ለጌታ ይሁን። ኢየሱስ ጌታ። ስለዚህ ዳግም የተወለደ ብቻ በመንፈስ ቅዱስ ይመራል። ለዛ ነው በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል ሮሜ ምዕራፍ 8 ቁጥር 14። አያችሁ፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ሃሌሉያ። ዛሬ በመንፈስ ቅዱስ በሙላት መመራት ይሆንልናል። የትኛው ሌላ ከመንፈስ ቅዱስ ውጪ የመራን ሁሉ ይበተናል። እውነት ያልሆነ እውነት መስሎ የተቀመጠ ይነሳል። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ልጅነት ወደ ሆነው ኃይል ወደ ሆነው መገለጥ ወደ ሆነው በእግዚአብሔር መንፈስ ስንመራ እየገባንበት እንሄዳለን። ለዛ ነው እዛው ሮሜ ምዕራፍ 8 ቁጥር 19 ላይ እነሆ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው ይላል። ስለዚህ የምንገለጠው በመንፈስ ቅዱስ ከተመራ ነው። ፉል ማኒፌስቴሽን። ስለዚህ አንድ ሰው እግዚአብሔር ወዳየለት የሚደርሰው እግዚአብሔር ወዳየለት ገብቶ የሚገለጠው በመንፈስ ቅዱስ ብቻ ከተመራ ነው። ልክ አንድ መኪና የሆነ ስፍራ ላይ ጂፒኤስ ይባላል ዳይሬክሽን፣ ድሮ ኮምፓስ እንደሆነ በኮምፓስ ተመርቶ አንድ ስፍራ ወደ አንድ ስፍራ እንደሚሄድ መንፈስ ቅዱስ የህይወታችን ኮምፓስ ነው። በመንፈስ ቅዱስ ብቻ ከተመራ ነው ያየንን ላይ የምንደርሰው። አሜን። ኢየሱስ ጌታ። ክብር ለኢየሱስ ይሁን። አንድ ጊዜ ለመንፈስ ቅዱስ እናጨብጭብ። ወደውነት ሁሉ ስለመግሃኝ ባርካለሁ። ሳይሰለቸው ሳይደክመው
እስቲ አንድን ሰው ከጠዋት ጀምራችሁ ዘመኑን ሙሉ ምሩት ቢባል ይሰለቻል አይሰለችም? በዚህ ነው መንገዱ ስትሉት አይ በዚህ ነው የሚሄደው ሲላችሁ ይሰለቻል አይሰለችም? አሁን እዚህ ህፃናት አሉ። ከህፃንነት ጀምሮ እስከ ትልቅ እናት ቤተሰብ የሚከፍለው ዋጋ አለ። መንፈስ ቅዱስ ከዛ በላይ ነው የሚከፍለው። አሜን። በዘላለም ፍቅር አሜን። መንፈስ ቅዱስ ስለማጋን ክብር ለኢየሱስ ይሁን። አሜን። ሃሌሉያ አሜን። ክብር ለኢየሱስ ይሁን። እዚህ መንፈስ ቅዱስ ከሚመራባቸው መንገዶች ውስጥ ጥቂቱን እናያለን። ዋነኛውና ዋነኛው መንፈስ ቅዱስ የሚመራን በቃሉ ነው። በቃሉ ነው ውስጥ በቃሉ ነው ውስጥ ሃሌሉያ ክብር ለኢየሱስ ይሁን። በቃሉ ቃሉን ስናነብ በውስጣችን ቃሉ ሲሞላ ቃሉን አይነት ህይወት ስንሄድ መንፈስ ቅዱስ እየመራል። ብዙ ጊዜ በመንፈስ ቅዱስ መመራት ሲባል በመንፈስ ድሮ ልጅ ሆኜ የዛሬ 10 ምናምን ዓመት የሚመስለኝ የሆነ ድምፅ ይመጣና ልጄ ሆይ በዚህ ጋር ታጠፍ ከዛ በዛ ጋር ሂድ የሚለኝ ይመስለኝ ነበር። አሁን ለዛ ይላል የህይወት ኤክስፔሪንሶች አሉ አጋጥሞኝ ያውቃል። ያ ግን ነው መንፈስ ቅዱስ በዚህ ውስጥ መጀመሪያ እንደ ቃል ይሰጣል። ከዛ መመራት ባለብህ ይመራል። በቃሉ መንፈስ ከቃሉ ውስጥ በሚመጣ ድምፅ ከቃሉ ውስጥ በሚመጣ መሪቶች ይመራል። ክብር ለኢየሱስ ይሁን። ከየትኛውም ከድምፅ በፊት ከየትኛውም የመንፈስ ዓለም ድምፆች በፊት መጀመሪያ የሚመራ እግዚአብሔር በቃሉ ነው። በቃሉ ነው። ክብር ለኢየሱስ ይሁን። የመንፈሳዊነት ጅማሬ ባይደወይ እንደ ቃሉ መሆኑ በፍጹም እንዳትሸወዱ። የመንፈሳዊነት መጀመሪያ እንደ ቃሉ ነው። ቃሉ መሞላት ነው። ሃሌሉያ አሜን። ክብር ለኢየሱስ ይሁን። ሌላኛው በጠነከረ ህብረት ውስጥ የምናዳብረው ይሄ በጸሎት ድምፁን በመስማት በራእይ ሊሆን ይችላል። በመንፈስ ቅዱስ አንዳንድ አባቶች ሰምታችሁ ከሆነ ተሰማን እንላለን። ተሰማኝ ውስጤ አንድ ስፍራ ልሄድ ስል ተሰማኝ፣ በቃ ውስጤ ከበደኝ አትሄድ እያለ ይሄ ማለት የእሱ ስሜትና የአንተ የልብ ስሜት አንድ ሲሆን ማለት ነው። ይሄ ሰላም ተሰማኝ በዚህ ነገር ላይ እግዚአብሔር አለ ማለት ነው ትላለህ። አየህ መንፈስ ቅዱስ መንፈሳዊ በሆኑ ዘይቤዎች ደግሞ ሲመራ ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ። በጣም አብረው እየሄድ ስትሆን አብረህ ስትሆን የመንፈስ ቅዱስ ሐሳብና የአንተ ሐሳብ ምን ይላል? አንድ ይሆናል። ያ ማለት ይህ የክርስቶስ አይምሮ አላቸው የሚለው ቃሉ ማለት ነው። ሙሉ የክርስቶስ ልብ አለ ተብሎ እንደተጻፈው ማለት ነው። ያኔ ሐሳብ ሙሉ የጌታ ሐሳብ ይሆናል። ሌላ ሐሳብ አይቆጣጠርም። ቃሉ ሁሉ ይሄ ቃሉ ገብቶ እዚህ ውስጥ ሐሳብን በቀን በሌሊት እንደ ቃሉ ይሆናል ማለት ነው። ስለዚህ የሆነ ነገር ሲሆን እያንዳንዱ ነገር ውስጥ በዛ ነገር ላይ በሙላት ይቀመጣል ማለት ነው። ክብር ለኢየሱስ ይሁን። ደጋግሜ ምሳሌ እሰጣለሁ ሁልጊዜ ልጆች ስላየው ነው። ልጅና እናቱ ያላቸው ኮሚኒኬሽን አለ። ልጅ አማርኛ ቋንቋ አይችልም። ኦሮምኛም ሊሆን ይችላል፣ ትግርኛም በለው፣ ቻይንኛም በለው፣ ሶማሊኛም አይችልም። እናትየውና ልጁ ግን ያውቃል። ለምሳሌ የሆነ ነገር ሲያለቅስ ይሄማ ሽንት ነው ዲያፐር ትላለች። እውነትም ዲያፐር ነው ይገኛል። ልክ የሆነ ድምፅ ሲያለቅስ ይሄማ ጡት ፈልጎ ነው ትላለች። ይሄማ እንቅልፍ ፈልጎ ነው ትላለች። ይዛችሁኛ አባትየው ግን ላያውቅ ይችላል። ለምን? የእናትየውና የልጅየው ነው ብዙ ጊዜ አብረው የሚያሳልፉት። አባትየው የሆነ ደቂቃዎች ይሆናል የሚያጫውት ነው አይደለም። እናትየው ግን አብራ ከመሆኑ የተነሳ የልጁን እያንዳንዱ ስሜት ድምፅ ሆኗል። መንፈስ ቅዱስ ጋር አብረን ጊዜ ስታሳልፍ፣ ከቃሉ ጋር አብረን ጊዜ ስታሳልፍ እያንዳንዱ ነገር ድምፅ መሆን ይጀምራል። ንፋሳቱ ድምፅ መሆን ይጀምራል። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ። እኔ ለዚህ ነገር ለማንም የለም። ከዛ በመንፈስ ፍሬ ይናገራል። ገላትያ ምዕራፍ 5 ቁጥር 22 ላይ እንዳለው በፍቅር፣ በደስታ፣ በሰላም፣ በትዕግስት፣ በቸርነት፣ በበጎነት፣ በእምነት፣ በየዋህነት ራስን በመግዛት ይናገራል። ያ ማለት የሆነ ስፍራ ስትገባ ፍቅር ከሌለበት እነሆ ፍቅር ስትይላል። አሜን ነው። የሆነ ስፍራ ሰላም ከሌለ ሰላማችሁ ያልፍባችኋል ተብሎ እንደተጻፈ እነሆ ሰላም በዚህ ቤት ይሆን ይላል። ሃሌሉያ። እንደ መንፈስ ፍሬ በሌለበት ነገር አትሂድ ይላል። እንዲህ ነው መንፈስ የሚመራ። ክብር ለኢየሱስ ይሁን። ደጋግሜ እንደዚህ ማስተማራችሁ የዚህ ቤተ ክርስቲያን ራእይም ተልእኮም ይሄ ስለሆነ
ይህ ሮሜ ምዕራፍ 8 ቁጥር 14 የእግዚአብሔር ልጆች ሆኑ በእግዚአብሔር መንፈስ ይመራሉ። ጌታ ያለኝ ልጆቼን ሕዝቤን በመንፈሴ እንዲመሩ አስተምራቸው ያለ አሰልጥናቸው ያለ ይህ ነው ተልእኮዬ። ፉል ማኒፌስቴሽን ውስጥ እንድንገባ ክብር ለኢየሱስ ይሁን። ስለዚህ በመንፈሱ ይመራል። ሃሌሉያ። በመንፈስ ቅዱስ ስንመራ ሃሌሉያ እውነተኛ በሆነው ማንነታችን በልጅነት ሙላት እንመላለሳለን። ሁለተኛ ኤፌሶን ምዕራፍ 6 ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ በስልጣን ስፍራ አስቀመጠን፣ በኃይል ስፍራ አስቀመጠን። ስለዚህ መንፈስ ቅዱስ ሲመራን ይህ ነው የሚገለጠው በቤታችን፣ በቢዝነሳችን፣ በአገልግሎታችን ይህ ቃል እውነት ይሆናል። ሃሌሉያ። አገር ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። መጽሐፍ ቅዱሳችንን ስናጠና ሁሉም የእግዚአብሔር ሰዎች ያየንባቸው የህይወት ውጤታማነት ውስጥ የደረሱት በመንፈስ ቅዱስ በመመራት በቃሉ በመመራት በሄዱበት ህይወት። የዳዊትን ህይወት ካየን ብዙ ጊዜ ከልጅነት ምሳሌ የሚሰጠን ዳዊት መውጣት ሲፈልግ እግዚአብሔር ሆይ ውጣ ብሎ ይጠይቃል። ውጣ አትውጣ ይለውና ይወጣል። በጺቅላ ቤተሰቡ በተማረከ ጊዜ ሰዎች ሁሉ ድንጋይ አንስተው ሊወግሩት ሲሉ ኤፋዱን አምጣልኝ፣ ከዚህ በፊት ተመረናል። ኤፋዱን አምጣልኝ ብሎ መጸለይ የጀመረው ከዛ ልውጣ ወይ አገኛቸዋለሁ ወይ ሲል አዎ ውጣ ነው ጌታ። አያችሁ ዳዊት ውጤታማ የሆነበት ምክንያት በጌታ ተመርቶ ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ማቴዎስ ወንጌል ምዕራፍ 2 ቁጥር 13 አካባቢ ካያችሁ ዮሴፍ በሕልም መጣና ክብር ለኢየሱስ ይሁን። እዚህ ጋር ወደ ግብጽ ሄደው ሲሆን ከዛ በፊት የተጸነሰው ልጅ ያ ማለት ጌታ ኢየሱስ በጌታችን እናት ማርያም ከተናገረ በኋላ ወደ ዮሴፍ ነው የመጣው። አትተዋት ከልዑል ነው ከእግዚአብሔር የጸነሰችው አለ። ሁለተኛ ደግሞ የልጁን ሕይወት የሚፈልጉ አሉ። ማቴዎስ ወንጌል ምዕራፍ 2 ላይ እነ ሄሮድስ ይፈልጉታልና ተነሳና ወደ ግብጽ ሂድ አለ። ይህን ቃል ባይሰማ የሚሆነውን ነገር አስቡት። አያችሁ አባቶች በመንፈስ የተመሩት፣ ዮሴፍ በመንፈስ የተመራበት አንዱ መንገድ ህልምን ነው ያየው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሐዋርያትን ካያችሁ በመንፈስ ነው የተመሩት። ክብር ለኢየሱስ ይሁን። ጳውሎስን ካያችሁት በመንፈስ ነው የተመሩት። ሐዋርያት ሥራ ምዕራፍ 16 አካባቢ አንድ ሰው መጣና ና ተሻገር ወደ መቄዶንያ ያለነው በህልም አለኝና ወደ መቄዶንያ እንሄዳለን። አያችሁ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ጴጥሮስ ሸማ የሚመስለው ትራስ በመስጠት ውስጥ ገብቶ ሂድ ወደ ቆርኔሌዎስ ቤት ሲለው በመንፈስ ነው የተመሩት። ሃሌሉያ። ስለዚህ አባቶች ሁሉ በመንፈስ ነው የተመሩት። ክብር ለጌታ። ይስሐቅን ካየን ዘፍጥረት ምዕራፍ 26 ላይ ከባድ ድንቅ መጣ ይላል። አባቱ አብርሃም ወደ ግብጽ ነበር ሄደው። እንደ አባቱ ልማድ ግን ወደ ግብጽ ከሚሄድ እንዳትሄድ ወደ ግብጽ እዚሁ በጌራራ ምድር ተቀመጥ እባርክሃለሁ አለ። ባይሰማ የሚሆነውን አስባችኋል? ሰምቶ ግን ተቀመጠ። የሚታየው ነገር ድንቅ ነው። እንዴት ድንቅ ስፍራ ላይ ተቀመጥና እባርክሃለሁ የማይሆን ነው። እግዚአብሔር ሁሉ ጊዜ ሲናገር የሚመስል ነገር አይናገርም። ኢየሱስ ያድናል። ከኤክስፔሪንሳችን፣ ከልምምዳችን፣ ከእይታችን፣ ከሁኔታችን ያለፈ ነው የሚናገር ያለፈ። ኢየሱስ ያድናል። ስለዚህ በዚሁ ተቀመጣ ነው። ይስሐቅም ዘርን ዘራ ይላል 60 እንደዚህ 100 አፈራ። ጭማሹን እና አቤሜሌክን በልጦ መጥተው ሰላም እናደርጋሉት። እንዴት? በድርቅ ዘመን። ድርቅ ማለት ወንዝ ደርቋል፣ ዝናብ የለም። እንዴት በቀለ? ለእግዚአብሔር ሁሉም ይቻላል። ጤዛ ማምጥቶ ያጠጣው ማታ መላእክት ያጠጡት ብቻ አናውቅም፣ በቀለ። ክብር ለኢየሱስ ይሁን። በእግዚአብሔር ስንመራ፣ በመንፈስ ቅዱስ ስንመራ ውጤታማነት በእኛ ላይ ነው። ምሕረት በእኛ ላይ ነው። ሰላም በእኛ ላይ ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። ለዛ ነው ቆላስይስ ምዕራፍ 3 ቁጥር 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ።
ቁጥር 2 በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሃሌሉያ አሜን። መጀመሪያ እሺ ቤት ያለው በላይ ያለው እንድትሻ የሚያደርግ መንፈስ ቅዱስ አሜን። መንፈስ ቅዱስ ሰማይን እንድትሻ እግዚአብሔር እንድትሻ ቅባት እንድትሻ መሻት ማለት በጣም ዴስፕሬት ሆነ መፈለግ ማለት ነው። ክብር ለኢየሱስ ይሁን። በላይ ያለውን አስቡ እንጂ በምድር ያለውን አይደለም ሲል በክርስቶስ አይምሮ ነው በላይ ያለውን ማሰብ የምንችለው። የክርስቶስ አይምሮ ካልሆነ እላይ ያለውን ስለማያውቅ በምድር ያለውን የሚያውቀው ደግሞ ይህ ያልታደሰ አይምሮ ነው። ስለዚህ በምድር ያለውን ትታችሁ በላይ ያለውን አስቡ ሲል መንፈስ ቅዱስ ይሄን ለማሰብ ኃይል ይሆነናል፣ ሞገስ ይሆነናል፣ ክብር ይሆነናል። ኢየሱስ ጌታ ነው። ከዚህ በፊት አይ ቲንክ ነግሬያቸዋለሁ መሰለኝ ስለ መመራት አንድ ፓስተር ብያቸዋለሁ። ልትገመላችሁ ነው። በጣም ልብን የሚነካ ታሪክ ስለሆነ አንድ ፓስተር ውጭ ሀገር ነው፣ በእድሜም ከፍ ያለ ናቸው፣ አባት ደረጃ ናቸው። ሲናገሩ ምን አሉ? አንድ ስፍራ ለማገልገል ሄድን አሉ ከአንድ ሌላ አገልጋይ ጋር። ስለዚህ ስንሄድ በኤርፖርት ውስጥ አንዳንዴ ዲሌይ ያጋጥማል፣ ፕሌኖች ይቆያሉ ወይ በአንዳንድ አጋጣሚዎች። ስለዚህ ረፍዶብናል ሲል ይህ አሁን ያለው ፓስተር እዛ ጋር የምታየው ሰው ፕራይቬት ትናንሽ የሆኑ ፕሌኖች አሉ እየተቀበለ እያስከፈለ እኮ ያደርሳል። ስለዚህ ለምን እሷ አንሄድም አለኝ። ደስ ይለናል ብለው ገቡ። ፕሌኑ ተነሳ ሄደ። በሚሄዱበት ሰዓት ከባድ የሆነ መብረቅ፣ ከባድ የሆነ ደመና መጣ። ልክ ይህ ሰው እንደዚህ አይነት ነገር ሲያይለካ ፓይለቱ ለምን ፓይለት እንደሆነም አልገባኝም፣ የሆነ እንደ ፌንት ነገር ይወድቃል። ደንግጦ ይሁን ምን ይሁን ሰውየው ኮላፕስ አደረገ። ያኔ የምናደርገው ነገር ጠፋ። በቃ ልንጠፋ ነው ስንል ሬዲዮን አነሳንና ፓይለቱ በቃ ተኝቷል ነገር እና ምንድነው የምናደርገው ሲለኝ ስራቸው በዛ በኩል ያለው የተርሚናል ውስጥ ያለው እንግዲህ ስማይ ከሆነ ኪሎ ሜትር በኋላ ትልቅ ተራራ አለ። ተጠንቅቀህ ካልሰማኸኝ ትጋጫለህ። ከሰማኸኝ ግን ወይ ደግሞ እኔ ጋይድ በማደርግ በማሳየ በመመራ ያያዛችሁ ነው በመመራ ከሄዳችሁ ትተርፋላችሁ። እውነተኛ ታሪክ ነው። እሺ ብለን ይሄ ማለት ስትጫን ነዳጅ ነው፣ ይሄ ስትጫን እንደዚህ ነው፣ ወደ ላይ አድርገው ይሄ ማለት ይሄ ነው እያለ መጋ ወደ ሆነ አካባቢ ስንደርስ ይሄ ማረፊያው ብርሃኑ ታየን። አሁን ደግሞ ስታወጡት ዝቅ አድርጉ ብለው ብቻ እግዚአብሔር ተባረከ ይሁን ፕሌኑ አረፈ። ፓይለቱ እስከዛ ድረስ ተኝቶ ነበር። ጌታ ባውቅ ለማን ላይሰንስ እንደሰጠው ሁሉ ጌታ ታማኝ ነው። አረፈ። ሆቴል ገባናል። ኤርፖርቶቹ ሆቴል አላቸው። አረፈ። ማታ ተንኳኳል። ተንኳኳል። ማን ነው በዚህ ሰዓት ብዬ ማን ነው ስለው ድምፁ ነኝ አለኛል። ሁይዚ ስለው አይ አም ዘ ቮይስ አለኛል። ማን ነው ድምፁ ብዬ ስከፍት ቀን ላይ የመራው ሰው እኔ ነኝ። በሰላም መግባታችሁን ማየት ፈልጌ ነው። አየ ማን ነው ስለው ድምፁ ነኝ አለ። መንፈስ ቅዱስ ሲመራ እንደዚህ ነው። መንፈስ ቅዱስ ሲመራ የማይቻለውን እንዲቻል ያደርጋል። መንፈስ ቅዱስ ሲመራ መድረስ የማንችልበት ስፍራ እንደርሳለን። አደጋ የማይበላው መንፈስ ቅዱስ ነው። ሰው ሊመራን ሲፈልግ ሰው ነው ከአቅሙ በላይ ሲሆን አልቻልኩም ይላል። ኢየሱስ ጌታ ክብር ለኢየሱስ ይሁን። መንፈስ ቅዱስ ደከመኝ የማይል ስሙ የተባረከ ይሁን። ሰለቸኝ የማይል አቅም አጣሁ የማይል በቃ ሰልችቶኛል ይህን ሁሉ ዓመት ለመመራት ሞክሬ አትመራም ብሎ የማይጥል ኢየሱስ ጌታ። ብዙ ጊዜ እኮ ድርጅት ላይ የሆነ ፕሬዝዳንት ላይ የሆነ ነገር ላይ ሪዛይን ያደርጋሉ። አሁን የእንግሊዝ ጠቅላይ ሚኒስትር በፊት የነበረው ይህንዳዊ ነው ምናምን አይም ሪዛይኒንግ ምክንያቱም መምራት አልቻልኩም ማለት ይሲ በቃኝ ይላል። ሰው ስለ ሀገር በቃኝ ይላል፣ ስለ ቤተሰብ ስለ ቢዝነስ በቃኝ ይላል። መንፈስ ቅዱስ በቃኝ አይልም። አሜን። ሁል ጊዜ ሳለ ፍጻሜ ከእናንተ ጋር ነኝ። አሜን። ኢየሱስ ጌታ። አሜን። ክብር ሁሉ ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። አሜን። መንፈስ ቅዱስ ሆይ ቤቴን እንድትመራ እፈልጋለሁ። ቤቴን በሉት፣ ትዳሬን፣ መንፈሳዊ ሕይወቴን፣ ሀሳቤን፣
ልቤ የኔ የምለውን ሁሉ እንድትመራው እፈልጋለሁ። እኔ እንድመራው አልፈልግም። አንተ ካንተ ያለውን ሐሳብ እንዲመራው አልፈልግም። የዓለም መንፈስ እንዲመራኝ አልፈልግም። የጨለማው መንፈስ ተጽዕኖ እንዲመራኝ አልፈልግም። አገር ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ መንፈስ ቅዱስ መሪያችን ነው። የሚመራን ደግሞ ወደ እውነት ነው። የሚመራን እንደ ቃሉ ነው። ከቃሉ ውጭ የሆነ ነገር አይመራንም። ከቃሉ ያልባልመነጨ ነገር አይመራንም። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። ከቃሉ ውጭ ማለት ብዙ ጊዜ አባቶች ይላሉ ከቃሉ ውጭ ማለት ነው የሆነ ነገር ላደርግ ነውና የሆነ ነገር ግቡ ተጠይቄያለሁ ብለህ ብትጠይቀኝ ታዲያ ምን ችግር አለው ስጥ ካልኩ እየመራው ያለው እንደ መንፈስ ቅዱስ አይደለም። አሜን። እንደ ቃሉ አይደለም። በቃ ትጸልይ ጸሎት ምን ያደርግልሃል ካልኩ እንደ ቃሉ እየመራው አይደለም። ምክንያቱም መንፈስ ቅዱስ ራሱ ይመራናል። አሜን። በአገልጋዮቹ አልፎ ይመራናል። አሜን። ጳውሎስ ክብር ለኢየሱስ ይሁን። አጵሎስ ተከለ፣ እኔ አጠጣሁ፣ እግዚአብሔር ያሳድጋል። በዚህ አጠጣ እንደ መንፈስ ቅዱስ መንገድ ያጠጣ። አሜን። ስለዚህ አገልጋዮች በመንፈስ ቅዱስ መንገድ ካልመራችሁ ተሳስተዋል ማለት ነው። የቤተ ክርስቲያን የአገልጋይ ክብር ለኢየሱስ ይሁን። ሐዋርያው ይሁን፣ ነብይ ይሁን፣ አስተማሪ ይሁን፣ ወንጌላዊ ይሁን፣ ፓስተር ይሁን፣ ማንም የእሱ በላይ ቃሉ ነው። አሜን። ቃሉ ነው። ጳጳስም ይሁን ኤጲስቆጶስ ይሁን በላዩ ቃሉ ነው። አሜን። ስለዚህ እንደ ቃሉ ማይመራ ከሆነ እንደ መንፈስ ቅዱስ እየመራ አይደለም። ፔሪድ ምናመቻቸው ክርስትና የለም። ይሄ የቸኮሌትና የአይስክሬም ክርስትና የለም። ያ ማለት ቤቢ ሌቭል ክርስትና የለም። የሚመራን መንፈስ ቅዱስ አሜን። አሜን። እንደ ቃሉ እውነት ወደ ሆነው ኢየሱስ ይመራል። አሜን። ስለዚህ እንደ ቃሉ ባልሆነ ነገር ቤታችን አይመራም። አሜን። ብዙ ጊዜ ላለው ሰዎች ወዳጆቼ፣ ባለቤቴ ማንም ሲያወራኝ መተዋወቁን ነገር እንደ እግዚአብሔር ቃል ነው ወይ እላቸዋለሁ። አይ አይደለም አልሰማችሁ። ስለማልሰማ ለምን እሰማለሁ? እንደ ቃሉ ካልሆነ ለምን እሰማለሁ? ለምን ጊዜን አባክናለሁ? ክብር ለኢየሱስ ይሁን። መስማት ያለብን እንደ ቃሉ። አሜን። አሜን። መንፈስ ቅዱስ ይመራል። አሜን። ክብር ለኢየሱስ ይሁን። ስለዚህ ጌታ መንፈስ ቅዱስ እንዲመራን ጸጋ እንዲያበዛላችሁ ጸልያለሁ። አሜን። አንዳንድ የመንፈስ ቅዱስ ድምጾች ለኛ መሻት ለኛ ፍላጎት ላይመች ይችላል። ግን በኢየሱስ ስም ጸጋ ይበዛልናል። አሜን። ኃይል ይበዛልናል። አሜን። ክብር ይበዛልናል። አሜን። ሞገስ ይበዛልናል። አሜን። ጸጋ በኢየሱስ ስም ሰጠን። በመንፈስ ቅዱስ ለመመራት የሚያስችል ጸጋ በኢየሱስ ስም እንዲበዛ ጸልያለሁ። አሜን። እንዲለቀቅልን ጸልያለሁ። አሜን። ሪሊዝ እንዲደረግ ልባችሁ ይህ ጸጋ እንዲያገኝ፣ ነፍሳችሁ ይህ ጸጋ እንዲያገኝ። ሃሌሉያ ሃሌሉያ። ምክንያቱም በመንፈስ ቅዱስ አለመመራት እንደ ቃሉ አለመመራት ዋጋ ነው የሚያስከፍለው። ዋጋ ነው የሚያስከፍለው። ተው ይሄ እንደ እግዚአብሔር ቃል አይደለም፣ በዚህ አትሂዱ ያልኳቸው አንዳንድ ሰዎች ዋጋ ሲከፍሉ አይቻልም። ዋጋ ሊትጋድ ሲከፍሉ አይቻልም። ከዛ እግዚአብሔር ነው እግዚአብሔር በግፍ አይፈትንም ተብሎ ተጽፏል። ኢየሱስ ጌታ ነው። ሪሌሽንሺፕ ሲገቡ በጌታ ካልሆነ እንደዚህ ታቡ ዲስ ኮስት አለው። ኮስቱን ሲከፍሉ አይቻልም። ስለዚህ እግዚአብሔር ክብር ለኢየሱስ ይሁን። አሜን። ታማኝ ነው። አሜን። ታማኝ ነው። መንፈስ ቅዱስ ሲመራን በመንፈስ ፍሬ ነው ብያቸዋለሁ። በፍቅር ነው የሚመራን፣ በሰላም ነው የሚመራን፣ ባህሪውን በመግለጥ ነው የሚመራን። ሁልጊዜ ወቁ የመንፈስ ቅዱስ ባህሪ ለቃሉ ከባህሪ ውጪ አይመራንም። ሁሌ ጠቢብ ሲመራን በፍቅር ነው። ፍቅር ሳይኖረው በፍቅር ይዳይለማ ጌታ የፍቅር አምላክ ፍቅር ስለሆነ አሜን። ሰላም ይኖራችሁ አይደለም፣ ራሱ ሰላም ስለሆነ አሜን። ራሱ ትዕግስት ስለሆነ ነው ትዕግስት ይኖራችሁ ይላል። ራሱ ኃያል ስለሆነ ነው። ኢየሱስ ጌታ ነው። በኃይል የሚሞላ የሌለውን ነገር አይሰጠንም። ሁል ጊዜ ጌታ ያለውን ነው የሚሰጠን።
አባት ለልጁ ያለውን ስለሚሰጥ ሃሌሉያ። አባት ለልጁ ያለውን ስለሚሰጥ ጌታ ተናግሯል። እባክህ ዳቦ ስትል ራበኝ ሲል ድንጋይ እንደማይሰጥ አሳ ሲል ወይባ ወይ ጊንጥ እንደማይሰጥ እግዚአብሔር ሁልጊዜ ቢሰጠን በእርሱ ውስጥ ያለውን ነው። አሜን። የክብር ተስፋ የሆነው መንፈስ ቅዱስን ሰጥቶናል። አሜን። በእኛ ውስጥ አለ። አሜን። ጌታ ኢየሱስ በእኛ ውስጥ አለ። አሜን። እግዚአብሔር አባት በእኛ ውስጥ አለ። አሜን። ሙሉ ናችሁ። አሜን። ሙሉ ናችሁ። ምንም ነገር ከውጭ አትፈልጉ። ሀብት ውጭ ያለ ይመስላችኋል? አይደለም፣ ውስጣችሁ ነው። መንፈስ ቅዱስ ሲመራችሁ ለቢዝነስ የሚሆን አይዲያ ስጠኝ ብትሉ ይሰጣችኋል። ለበረከት የሚሆን አይዲያ ስጠኝ ብትሉ ይሰጣችኋል። ክብር ለኢየሱስ ይሁን። ቃል ይሰጣችኋል። ቅዱሱን መንፈስ ያፈስባችኋል። ቅዱሱን መንፈስ ይረዳችኋል። ይህ የመንፈስ ፍቅር የመንፈስ ፍሬ ብለናል። ፍቅር ብለናል። አሜን። ክብር ለኢየሱስ ይሁን። ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ብለናል። እነዚህ ሁሉ ካያችኋቸው ውጭ አይደለም ያሉት፣ ውስጥ ናቸው። አሜን። ውስጥ በውስጥ ውስጥ በውስጥ በዚህ በልቤ ውስጥ በውስጥ መንፈስ ቅዱስ አለ። ጌታ ኢየሱስ አለ። እግዚአብሔር አባቴ አለ። ከዚህ ውስጥ በሉት ፍቅር ይመነጫል። እያችሁ መንፈስ ቅዱስ ከዚህ ውስጥ በሚመነጨው ፍቅር ነው የሚመራ። ክብር ለኢየሱስ ይሁን። ብዙ ሰው የሚጎዳው ፍቅር ከውጭ ይፈልጋል። መጀመሪያ ዋነኛው ፍቅር ያለው በዚህ ነው። ብዙ ሰው ደስታን ከውጭ ይፈልጋል። ዋናው ደስታ ያለው በመንፈስ ቅዱስ ልባችን ውስጥ ነው። ብዙ ሰው ሰላም ውጭ ይፈልጋል። የመጀመሪያ ሰላም ያለው በመንፈስ ቅዱስ ልባችን ውስጥ ነው። ትዕግስት በልባችን፣ ቸርነት በልባችን፣ በጎነት፣ እምነት በልባችን፣ የዋህነት፣ ራስን መግዛት ከውስጥ ይመነጫል። አሜን። ክብር ለኢየሱስ ይሁን። እዚህ በእነዚህ በመንፈስ ፍሬ ይመራናል። አሜን። አያችሁ መንፈስ ቅዱስ መሪያችን ነው ስንል የማይሰለቸው የማይታክተው ደጋግሜ መነግራችሁ በቃ እግዚአብሔር ትቶኛል የሚል ማይንድ ሴት እይታ እንዳይኖራችሁ። አልተዋችሁም እስከ ዓለም ፍጻሜ ካለ በእናንተ ሁኔታ አይተዋችሁ። አሜን። ከእናንተ ተነስቶ አይተዋችሁ። አሜን። ከእናንተ ተነስቶ የሚተወው ትዕግስት የሌለው ሰው ነው። እግዚአብሔር ከእናንተ ሁኔታ ተነስቶ አይተዋችሁ። ከእሱ ሁኔታ ተነስቶ ይወዳቸዋል፣ ያከብራቸዋል። የከበዳችሁ ነገር ካለ መንፈስ ቅዱስ እየመራ ነፃነት ውስጥ ከፍታ ውስጥ ያየላችሁ ውስጥ ለዛ ነው ከዚህ በኋላ በመንፈስ ቅዱስ እንማራለን ስንል በመንፈስ ቅዱስ እንደገፋለን። እርሱ እንዲመራ ከሆነ ነገር መውጣት ከከበዳችሁ በመንፈስ ቅዱስ ኃይል ነው የሚወጣው። በራሳችሁ ሞክራችሁ ለፍታችሁ ከሆነ መንፈስ ቅዱስ ግን በጸጋው ኃይል ያደርግላችኋል። እርሱ ያሻገረናል። እርሱ ይመራናል። መንፈስ ቅዱስ ከበደኝ ካለው ነገር ላይ ያስወጣናል። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። አሁን ወደ ጸሎት እንገባለን። መንፈስ ቅዱስ ብቻ እንድትመራኝ ይፈልጋል። አሜን። ክብር ለኢየሱስ። አሜን። መንፈስ ቅዱስ ብቻ እንድትመራኝ እፈልጋለሁ። አሜን። ከዚህ በፊት ራሴን መርቼ ከሆነ ከዚህ በፊት ሰዎች መርተውኝ ከሆነ በሰው መመራት መጽሐፍ ቅዱሳዊ ነው። ምክንያቱም ለመሪዎቻችሁ ተገዙ ይላል። እኔ የምላችሁ በሰው መመራት ማኒፑሌት የተደረገ ከመንፈስ ቅዱስ ሐሳብ ውጪ የሚያስገኝ ነገር ማለት ነው። በጨለማው መመራት፣ በጨለማው ሐሳብ፣ በዓለም መንፈስ የትኛው የተመራውት ካለ ቤቴ የተመራው ካለ ትዳሬ የተመራው ካለ ጤናዬ፣ ፋይናንስ የተመራው ካለ ጌታ መንፈስ ቅዱስ ታነሳው ዘንድ ጸልያለሁ። አሜን። ታነሳልኝ ዘንድ ጸልያለሁ። አሜን። ታነሳው ዘንድ ጸልያለሁ። አሜን። ታነሳው ዘንድ ጸልያለሁ። አሜን። ካንተ ውጪ እኔ መመራት አልፈልግም። አሜን። በቃ ደክሞኛል፣ ሰልችቶኛል፣ ሞክሬያለሁ። መንፈስ ቅዱስ ከዚህ በኋላ ያንተ መመራት እፈልጋለሁ። ሌባን ኤቪዲያስ ተካበራፊያ ተራዳስ ሲማን ተከሮሽ ቢደለስ ዲጋዳ ወታን አልበደረ ተራዳስ ተከራሃዳ ሚካቨል አልቢ ተለቢሽ አልቡት ተራዳስ ተኪላ ማሲብ ወታን አብራዳታን አልዋዳ ለቢት አልብራዳስ ባንተ መመራት ይሆንልኛል። ቤቴ በአንተ ይመራል። ትውልዴ በአንተ ይመራል።
ዘመኔ በአንተ ይመራል። ቢዝነስ ስራዬ በአንተ ይመራል። ፍቃዴ ላንተ እሰጥሃለሁ እያለ ውስጣችሁ መንፈስ ቅዱስ በሚቃትተው መንገድ ጸልዩ። ናታያ ዘባዛዛን በዲን አልባ ያለሃዳ ሰከረስ ረባታይ ማራዶስ ማራዲቃ ሀቪ ላዶስ ሀቪ ማራዳ ማሃዶ ማራዶስ አይሃዶ ኒካፊ ፕሬታሪስ ዣቢላይ ደሃዶ ቫዲ ቤሳላይ ሳላዶስ ሃዶ ማራዶስ አይሃዶ ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 እንደማጣፈጠኝ ስምህ በአፌ ላይ ከስምህ የሚበልጥ ስም ይገኛል ወይ? ስም ይገኛል ወይ? ሰዎች ተሰብስበው ለስምህ ሰገዱ፣ ከስማቸው ይልቅ ስምህን ወደዱ፣ ስምህን ወደዱ። ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ ኢየሱስ ማኒላ ካልቫዶስ ባዴ ሜዳዶ ዳዴዮ ማናዶ ዘቤ ያዳ ኢየሱስ ማላይዴ ባዴ ያዳ መመራት እንዲሆን ጸልያለሁ። በአንተ መመራት እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል እንዳለ ዳዳዳዳለበለባ ኤሌክላዳዳዳዳ ሰደበለባ ባባቲያ ታታበራካታ የትኛውን ከፍቃዴ ውጪ የመራኝን እያላችሁ በኢየሱስ ስም አራግፈዋለሁ በሉ። ከእውቀቴ ከስሜት ከፍቃዴ ላይ ማህዴ ወዳል ከፍቃድ ዓለሜ ላይ ፈቅጄ ከፍቃድ ዓለሜ ላይ የትኛውን ከመንፈስ ቅዱስ ውጪ ፍቃዴን የሚመራ በጌታ በኢየሱስ ክርስቶስ ስም ስታመኑት አልፈልግህም፣ ፍቃዴን ለቀውታል። አልፈልግህም፣ እውቀቴን ለቀውታል። አልፈልግህም፣ ስሜቴን ለቀውታል። አልፈልግህም፣ ንግግሬን ለቀውታል። ንግግሬ ከዚህ በኋላ በመንፈስ ቅዱስ ይመራል። እይታዬ ከዚህ በኋላ በመንፈስ ቅዱስ ይመራል። አደማመጤ ከዚህ በኋላ በመንፈስ ቅዱስ ይመራል። እግሮቼ ከዚህ በኋላ በመንፈስ ቅዱስ ይመራሉ። ዛባባባባዲ አልፕራዳዳናማታ ከመንፈስ ቅዱስ ውጪ ነገራቸው የምትመራ በዚህ ሰዓት በኢየሱስ ስም ስልጣን ፍቃዴን አነሳ፣ ፍቃዴን አነሳ፣ ፍቃዴን አነሳ። በኢየሱስ ስም ስልጣን ነፍሳቸውን አትመራ፣ ሐሳባቸውን አትመራ፣ ትዳር ቤታቸውን አትመራ። መንፈስ ቅዱስ ነው የሚመራው። ፋይናንስ ጤናቸውን አትመራ። የትኛውን ከመንፈስ ቅዱስ መሪነት ውጭ ያለ በጌታ በኢየሱስ ስም ስልጣን ይነሳ ዘንድ ጸለይ፣ ይነሳ ዘንድ ጸለይ፣ ይነሳ ዘንድ ጸለይ፣ ይነሳ ዘንድ ጸለይ። ማዛዲ ዳዳዳዳ ባሲድ አልበረካታ ሸሂድ አልማት ክለቢዳ ለተራታ ሪዳና ቦሻሄድ አልቢዳላ በየትኛው አጋንንታዊ ድምፅ የምትመራቸው ካለ በኢየሱስ ስም ለቀህ እንድትሄድ ጸልያለሁ። በህልም ዓለም በጨለማ ዓለም ህልም የምትመራቸው በኢየሱስ ስም ለቀህ እንድትሄድ ጸልያለሁ። በጓደኛ በወዳጅ አንደበት ይዘህ ተከራይተህ ሐሳብ እየሰጠህ የምትመራቸው በናዝሬቱ ጌታ በኢየሱስ ስም ስልጣን ለቀህ እንድትወጣ ጸልያለሁ። ለቀህ እንድትወጣ ጸልያለሁ። የእነሱ ዓለም ላይ የተከልከው እንዲመራቸው ፕላንት ያደረገው የትኛው አጋንንታዊ ፕሮግራም አጋንንታዊ አደራረግና ሲስተም በኢየሱስ ደም ኪዳን ይሻል፣ በኢየሱስ ደም ኪዳን ይሻል፣ በኢየሱስ ደም ኪዳን ይሻል። የትኛው ምስጢራዊ ልምምድ ያስቀመጥከው በክርስቶስ ኢየሱስ ደም ኪዳን ይሻል። ማባባይ ኤልቢነት ላዶር ታተማዳስ ሚሃዳስ ቪዳሃላባ
ፍርሃት እንዲመራቸው ያስቀመጥክ ፍርሃት የሚባለውን ዕውቀት ያስቀባ በኢየሱስ ስም ፍርሃት አይመራቸውም። ሶስት ሰዎች አያለሁ በመንፈሴ ሶስት ሰዎች አያለሁ። ኦልዌይስ ፍርሃት የተጫናቸው በፍርሃት ነገር እንዲያደርጉ የሚገፋ በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። ዛባ አዲካ ባዳላ በረከታ ኒካፈል እቢድ አባል አልዚን አልማ ተከራዛ ሪታና ዶሽ እቢድ አልበረካል አቢድ አዛታ በናዝሬት ጌታ በኢየሱስ ደም ይላል። አሜን። የትኛውም ትዳራችሁን ከመንፈስ ቅዱስ ጣልቃ ገብነት ውጪ የሰው ጣልቃ ገብነት እንዲነሳ ጸልያለሁ። አሜን። ያን ስላየው ነው ሰዎች እንዲመሩት ጣልቃ የሚልክ ከመንፈስ ቅዱስ ምክር በመንፈስ ቅዱስ በሰዎች ይላካል አምናለሁ። ከመንፈስ ቅዱስ ውጪ በሆነ ይህ ማለት ጌታ ኢየሱስን ጴጥሮስ ባትሰቀል መስዋዕት ባትሆን ያለው ንግግር አይነት ማለት ነው። በኢየሱስ ስም ሰይጣን ዞር በል እስቲ። ከሰው አንደበት ጀርባ ከሰው ልብ ጀርባ ሆነ የኔን ነገር የምትመራ በኢየሱስ ስም ሂድ። በኢየሱስ ስም ሂድ። ያንዳንዴ በደለ ፍራዳ ካባዳስ ሎታኬተ ኤልቢድ አልፕራዶሽ አዲግ ባላፍራዳስ ሪስታኪድ አልበራዳሳ የትኛውም መንፈሳዊ ተጽዕኖ በኢየሱስ ስም የተሰበረ እንዲሆን ጸልያለሁ። በኢየሱስ ስም የተሰበረ እንዲሆን ጸልያለሁ። በኢየሱስ ስም የተሰበረ እንዲሆን ጸልያለሁ። ጠላት ሰይጣን በሽታ ልቆ በሽታ እንዲመራችሁ ያደረገ በሽታው ስሜታችሁን በሽታው ፈቃዳችሁን በሽታው ሰላማችሁን እንዲመራ ያደረገ በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። ዛሬ አባቴና አምላኬ ማቲጋ በኤቬዣ አታ ሞቶኦቢ አልፌ ተለቪዳ አታ ኑታ አሌ ሰሊክ ራዶሽ ሻሂዳ ዛሲት አልፌ ተለቪዳ ሰቢልሃዳ በሰዎች በኩል እየተመራ የእናንተን ነገር የሚያበላሽ ቢዝነሳችሁን የሚያበላሽ ሰዎችን መጠቀሚያ ያደረገ ሰዎችን በኢየሱስም ባረክ ናቸው። ከደምና ስጋ ጋር ጠላት ስላልሆንን ባረክ ናቸው። በጌታ መነካት ይነኩ። ጀርባችሁ የሚሰራውን ግን መታል። ስራችሁን ከሰዎች ጀርባ ባለ ነገር የሚያበላሽ በሀሳብ የሚያበላሽ በተለያየ ነገር የሚያበላሽ በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። ከኩላሊት ጋር የተያያዘ ግራ አካባቢ እንደ ጠጠር ለማስቀመጥ ያለ በኢየሱስ ስም ተሰበረ። እንደዚህ የሚሰማችሁ ሰዎች ጫኑልኝ ቦታው ላይ በጌታ በኢየሱስ ክርስቶስ ስም ኃይል ተሰበረ። ልብና ኩላሊትን የሚመረምር ጌታ ተብሎ ተጽፏል። በኢየሱስ ስም ኃይል ተሰበረ። እንደዚህ የሚሰማችሁ ሰዎች ካላችሁ እጃችሁን አንሱ። እጃችሁን አንሱ። እንደዚህ የሚሰማችሁ እሺ፣ ሁለት፣ እሺ፣ ሶስት፣ እሺ፣ ሶስታችሁም ላይ የመንፈስ ቅዱስ እሳት እንዲገባ ጸልያለሁ። አሜን። የመንፈስ ቅዱስ እሳት እንዲገባ ጸልያለሁ። አሜን። ልብና ኩላሊትን የሚመረምር ተብሎ እንደተጻፈ ያ ማለት ልብንም ኩላሊትንም ሁሉንም ያውቃል። አሁን ግን ለፈውስ እንዲሆን ቃሉን ጸልያለሁ። አሜን። በጌታ በኢየሱስ ስም ስልጣን ደዌያችሁን ተቀበለ ሕመማችሁን ተሸከመ ተብሎ ተጽፏልና በመገረፉ ቁስል በኢየሱስ ስም ፈውስ ሆነላችሁ። በኢየሱስ ስም ፈውስ ሆነላችሁ። አሁኑኑ አዳዲስ የሆኑ ኩላሊቶች እንዲገጠሙላችሁ ጸልያለሁ። አዳዲስ የሆኑ በኢየሱስ ስም ስልጣን እነሆ ነገር ሁሉ አዲስ የሚያደርገው እሱ ነው። እርሱ አሁን ይበቅላል እንደተባለ በኢየሱስ ስም ስልጣን ይገጠም ዘንድ ጸልያለሁ። ይገጠም ዘንድ ጸልያለሁ። ይገጠም ዘንድ ጸልያለሁ። ይገጠም ዘንድ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ኃይል በኢየሱስ ስም ጸልየናል። አመሰግንሃለሁ። አመሰግንሃለሁ። አመሰግንሃለሁ።
አመሰግንሃለሁ፣ አመሰግንሃለሁ። በኢየሱስ ስም ስልጣን ባረክ ነው። በኢየሱስ ስም ስልጣን ባረክ ነው። በክርስቶስ ኢየሱስ ስም ስልጣን አሜን።